የቤተክርስቲያን ሙዳይ ምጽዋት እነ ሄኖክ እየበሉት ነው። በፊት ማህበረ ቅዱሳን ይወቀስ ነበር። አሁን ማህበረ ቅዱሳን ሌላ ልጅ ወልዶ ያ የወለደው ልጅ እናቴ ጊዮኖቴን ኢልተኖቴን ወስዶታል። መመኑ ቀንተህበት ነው ትለኛለህ እንዴ? ሄኖክ ላይ የቀናበት ነው። እኔ እኮ ኦርቶዶክስ ነኝ። እኔ እኮ የቴዎፍሎስ ልጅ ነኝ። እኔ እኮ የባስሊዮስ ልጅ ነኝ። እኔ ባስሊዮስ ልጅ ነኝ። እኔ የቴዎፍሎስ ልጅ ነኝ። እንዴት ነው የምቀናበት? አንቀናበትም። ይሄን 30 ሚሊዮን ህዝብ 40 ሚሊዮን ህዝብ እያየኝ ነው በቴሌቪዥን። አሁን ቀጥታ ስርጭት ነው የማስተላልፈው። እውነቱን ነው የምነግራችሁ። እውነቱን ነው የምነግራችሁ። ለምን ነው የምቀናው? ምን ነው የሚያስቀናኝ? እኔ ኩርት ያልኩ፣ እኔ ጥንቅቅ ያልኩ ኦርቶዶክሳዊ ነኝ። እኔ አባቶቼ ልጆች ነኝ። ሄኖክ ለምን ቫቲካን ሄደ ነው ዋናው ጥያቄ የነበረው። እና ይሄን ኃይለ ቃል እንድናገር ያደረጉኝ እንዴት ነው ሄኖክ ቫቲካን የሄደው? በምን ሂሳብ ነው የሄደው? የኔ ጥያቄ ይሄ ነበር። ያው ፎቶግራፎቹን እንዳሳየዋችሁ ባለፈው ጊዜ ሄኖክ ኃይሌ ቫቲካን ሄዷል። እንዴት ነው የሄደው ነው? ለምንድን ነው የሄደው ነው? አሁን እኔ ከመንጋውና ከማርች ኤቶች የምፈልገው የለም። የሄኖክ ደቀ መዝሙሮች በአጠቃላይ ማርች ኤቶች ናቸው። እንዳያችኋቸው ሴቶች ናቸው። እና እነዚህን ኮስሞቲካም ሴቶች ማለት ህፃናት ናቸው። በአጠቃላይ እኔ ከነሱ ጋር የምወያይበት ምክንያት የለም። ገሚሱ ደግሞ ጴንጤ ነው። ገሚሱ ደግሞ ሌላ እስላምም ሊሆን ይችላል። እኔ ከነሱ ጋር አልመላለስም። ግን ሊቃውንቱ ምላሽ እንዲሰጡ ነው ጥያቄ ያቀረብኩት። ሄኖክ በምን አግባብ ነው የሄደው? የመርህ ጥያቄ ነው ያነሳሁት። የህግ ጥያቄ ነው ያነሳሁት። የህግ ጥያቄ ነው ያነሳሁት። ሮም ላለችዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመጣው ዕድል የጉዳዩን አውቀዋለሁ። የመጣው ዕድል ከኢትዮጵያ እንዲህ አይነት በዓል አለ፣ እንዲህ አይነት ዝግጅት አለና እዚህ ጋር ያዝልኝ፣ ይሄን እዚህ ጋር ያዝልኝ። ከኢትዮጵያ እንዲህ አይነት በዓል አለና እንደዚህ አይነት በዓል ስላለ እባካችሁ የሚመጡ ሰዎች ላኩ ሲባል እዚህ ያሉት ደግሞ ደወሉ። ሲደውሉ ሄሎ አቡነ አብርሃም አነሱ። አቡነ አብርሃም የሮም ካቶሊክ እንዲህ ብላለች፣ እንዲህ አይነት ዓመታዊ በዓል አላቸው ከመላው ዓለም የሚመጡ የሃይማኖት እንትኖች እንትን የሚሉበት፣ ስለዚህ ሰው ትልካላችሁ ወይ ሲሏቸው አዎ ልካለን አሉ። ከዛ ማንን ትልካላችሁ ሲባል አይ ፋንታው ሙጬን ነው የምልከው አሉ። ያው እሳቸውም ጎጃሜ ናቸው። እንግዲህ ይሄ ያለ ነው፣ ምንም እንትን አትበሉ። ጎንደሬ በነገሰ ጊዜ ጎንደሬ ይሰበስባል፣ ትግሬ በነገሰ ጊዜ ትግሬ ይሰበስባል፣ ኦሮሞ በነገሰ ጊዜ ኦሮሞ ይሰበስባል፣ ጎጃሜ በነገሰ ጊዜ ጎጃሜ ይሰበስባል፣ ሸዋ በነገሰ ጊዜ ሸዋ ይሰበስባል፣ ወሎ በነገሰ ጊዜ ወሎ ይሰበስባል። ይሄ ተፈጥሯዊ ነው። ለስጋ ማድላት ኮተት መኮተት ተፈጥሯዊ ነው። ስለዚህ አቡነ አብርሃም ቶሎ ብለው በቃ ፋንታው ሙጬን እልካለሁ አሉ። አይ እንደዛ ከሚሆን አሉ ደግሞ ያሉ እንደዚህ ቢሆንስ ብለው አሏቸው። አይ እሺ አሉና ዘጉት። አቡነ አብርሃም ማለት አሁን ፋንታውን ሙጬ ቢሄድ አግባብ ነው፣ ተገቢ ነው። ፋንታውን ሙጬ ቢሄድ ተገቢ ነው። ምክንያት ያልን እንደሆነ መዋቅር ውስጥ ያለ ሰው ነው፣ የተማረ ሰው ነው፣ ቴዎሎጂያን ነው፣ ተጠያቂ ነው፣ የትም መላክ የሚችል ሰው ነው። ፋንታውን ሙጬ ሙሉ ሰው ነው። ሲሄድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክሎ ነው የሚሄደው። ደሞዙም የሚቆረጥለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የመምሪያ ኃላፊ ነው። የኢትዮጵያ ቤተክርስቲያን የሚዲያ ኃላፊ ነው። ያገባዋል፣ ይመለከተዋል። አያችሁ፣ ይሄ ነው ህጋዊነት ማለት ይሄ ነው። ሲሄድም የኢትዮጵያን ቤተክርስቲያን ወክሎ ነው የሚሄደው። የሚላከውም በፕሮቶኮል ነው የሚላከው። ከተላከ ከሄደም በኋላ ደግሞ ከዛ ደግሞ የሚላከውም ደግሞ ሲኖዶሱ ካመነበት ነው። ምን አገባን ታዲያ እዚህ ውስጥ ለምን ይኬዳል ብለው ሲኖዶሱ ሊያስቀረው ይችላል። ስለዚህ አይቻልም አንሄድም ሊሉ ይችላሉ። ስለዚህ የጓዳ አይደለም ማለት ነው። ከሄደም በኋላ ደግሞ ሲመለስ ሲሄድ ዜና ይሰራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ኃላፊው ሊቀ ማእምራን ፈንታሁን ሙጬ ለ6 ቀን የስራ ጉብኝት ወደ ሮም ቫቲካን ተልከዋል። ሊቀ ማእምራን ፈንታሁን ሙጬ በቆይታቸው ወቅት ከአርመን፣ ከሶሪያ፣ ከኦሪየንታልና ከምስራቃውያን ቤተክርስቲያናት ጋር በእነዚህ ጉዳይ ላይ ይወያያሉ ተብሎ ይጠበቃል። ዜና ይሰራል። ሀገር ነው። ከዛም ሲመጡ ደግሞ ሊቀ ማእምራን በሰላም ገብተዋል። እንዴት ነበር ሊቀ ማእምራን ጉዞት? በጣም ግሩም ነበረ። እንደዚህ ነው። እኛ ኦርቶዶክሳውያን የኦሪየንታሎቹ ይሄን አቅርበናል፣ የምስራቃውያኑ ደግሞ እንደዚህ አድርገዋል። የነበረው ውይይት በዚህ ላይ ነበረ ብለው ሪፖርቱን ለህዝብም ለቤተ ክህነቱም ያቀርባሉ። ይሄ ነው ህጉ። ምንድነው የሆነው? ዝም ተባለ። ዝም ከዛ ጣሊያን ያሉት መጠየቅ ጀመሩ።
እንትና አይባልም እንደ አይልኩም እንደ እነዚህ ሰዎች ደብዳቤውን ይዘን ተቀመጥን ሲባል በወቅቱ ስራ አስኪያጅ ከነበረው አሁን የሉም መነኩሴው ከሳቸው ጋር ሄኖክ ኃይሌ ተልኮ ገብቷል። የት ነው ተልኮ የሚገባው? እዚህ የምታዩት እንትና ጋር ገብቷል፣ ፖፑ ጋር ገብቷል። ማን የላከው? ብፁዕ አቡነ አብርሃም። ብፁዕ አቡነ አብርሃም ሲጠየቁ አይ ጎበዝ ሰባኪ ነው እና ይጻፉልኝ ሲል ጻፍኩለት። እንደዚህ አይነት ብልጠት የለም። እንደዚህ አይነት ብልጠት የለም። እንደዚህ አይነት አያችሁ፣ የምንጠይቀው ነው የመርህ ጥያቄ ነው። ሄኖክ ማህበረ ቅዱሳን ተቀጣሪ አይደለም፣ ወጥቷል ከማህበረ ቅዱሳን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው ማስተዳደር ውስጥ የለም፣ በየትኛው መዋቅር ውስጥ የለም፣ በአዲስ አበባ ሀገረ ስብከት ውስጥ የለም፣ በጠቅላይ ቤተ ክህነት ውስጥ የስራ ድርሻ የለውም። መንገደኛ ነው፣ ዟሪ ነው። ሚዲያ ያገነነው ሆም ብለው የፈጠሩት ያገነኑት ተጠያቂ ያደረጉት ምሉ ሰው ያደረጉት ቤተክርስቲያኒቷ ሌላ ሰው እንደሌላት አስመስለው ይሄንን በጋዜጣ ንባብ ከፊት የመጣን አፈጮሌ አምጥተው እዚህ ያስቀምጠው ሊቃውንቱን ከመቃብር ቤት ቀብረው ይሄንን ለነሱ የሚስማማ ሰው አምጥተው እያሳደጉት ነው እነሱ። አያችሁ አሁን መንግስት የሰራለትና ላያችሁ መንግስት ኢቲቪ ለቀቀለት፣ አስራት እና አርቲስት ቲቪ ለቀቀለት፣ የኢትዮጵያ ቴሌቪዥን ለቀቀለት፣ ፋና፣ ኦቢኤን፣ ኦኤምኤን እንኳን እንጂ አላውቅም። ያማኑ የአማራው ደግሞ አለ የአማራው። አያችሁ እንዴት እነሱ ለጨዋታ እያዘጋጁት ነው እነሱ። አሞኛ አይደለንም እኛ። የዚህ ጨዋታ ደግሞ አንደኛው ማን ናቸው? ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም ናቸው። ስለዚህ ጥያቄ ነው የጠየኩት እኔ ምንድነው ብፁዕ አቡነ አብርሃም የፈለጉት ነው ያልኩት። ብፁዕ አቡነ ማርቆስ በቅባትነት ይተቻሉ፣ ሌሎቹም በቅባትነት የሚተቹአሉ። ብፁዕ አቡነ አብርሃምንም በቅባትነት የሚተቹአቸው አሉ። እኔ ተችቻቸው አላውቅም፣ ናቸው ብዬም አላውቅም። አሁን ግን እየተያዘ ያለው አባታችንን ቅባት አሏቸው ምናምን አቀማናላቸው አይደለም። ምስራቅ ጎጃም ላይ ያለውን ፈተና እናውቃለን። ቆጋ ኪዳነ ምሕረት የተባለው የተቀመጠውን ፓትርያርክ መርጠው ያስቀመጡትን እናውቃለን። ቅባት የሚባል ሃይማኖት ተፈጥሮ ከኦርቶዶክስ ተለይተናል ብለው ለቤተ ክህነቱ ያስገቡትን ደብዳቤ አስነብበናል፣ አሳይተናል። ስለዚህ ምንድነው ብዬ ነው የጠየቅኩት። ይሄው ፓትርያርኩ በዚህ በኩል ያሉት ናቸው፣ በዛ በኩል ደግሞ ያሉት ምክትላቸው ናቸው። ጎጃም ቅባት ፓትርያርክ መርጦ አስቀምጧል። ይሄው ደብዳቤው። ስለዚህ አሁን አቡነ አብርሃም ስልጣን ሲይዙ ቤተ ክህነት ዋና ስራ አስኪያጅ ሲሆኑ ሄኖክ ኃይሌን ላኩት። ሄኖክ ኃይሌ ልክ እንደመጣ ደግሞ ጃንደረባው የሚል ኮንሰርት አዘጋጀ። ያን ኮንሰርቱን ያሳለጡለት ደግሞ ብፁዕ አቡነ አብርሃም ናቸው።